የተከበራችሁ ውድ ኢትዮጵያውያን የተከበራችሁ የፖለቲካ ፓርቲዎች አመራሮች ኢትዮጵያ በአማራ ብሔራዊ ንቅናቄ እጅ ብትሆን የአማራ ብሔራዊ ንቅናቄ ይህን ምርጫ ቢያሸንፍ ቢመረጥ መንግስት ቢሆን የሚሰራቸውን ስራዎች ከዚህ እንደተቀመጠው ዘርዝራቸዋለሁ። ይህን ከማንበቤ በፊት መግቢያዬን በአንድ መሰረታዊ ጥያቄ መክፈት እፈልጋለሁ። ይህም ጥያቄ በተለይ ለመንግስት ይሆናል፣ እንዲሁም ለሁሉም የባለድርሻ አካላት የሚመራ ይሆናል። ሀገራችን ኢትዮጵያ ዛሬ ላለንበት ሁለንተናዊ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምስቅልቅል ለምን ተዳረገች? ይህ መሰረታዊ ጥያቄ ነው። ይህን ጥያቄ በቅጡ በመረዳትና ሳይንሳዊ መፍትሄን በማፈላለግ ላይ ካልሰራን በቀር የዛሬ ችግራችን ነገም ላይ ተባብሶ መቀጠሉ የማይቀር ይሆናል። የአማራ ብሔራዊ ንቅናቄ አብን ጽኑ ፍላጎት በሀገራችን እውነተኛ የዲሞክራሲ ስርዓት ተገንብቶ እኩልነት፣ ነጻነትና ፍትህ ለሁሉም ኢትዮጵያኖች ተረጋግጠው ማየት ሲሆን ይህ የሚሆነው ዜግነት ሲከበርና የህዝብ ሉዓላዊነት ሲረጋገጥ ብቻ እንደሆነ በጽኑ ያምናል። ነገር ግን ይህንን በጎ ሀገራዊ ራዕይ እውን ለማድረግ ይቻል ዘንድ በመንገዳችን ላይ የተቀመጡ ስርዓታዊና መዋቅራዊ እንቅፋቶችን ማንሳት እጅጉን አስፈላጊ መሆኑን እንገነዘባለን። እነዚህ እንቅፋቶች በተለይም ላለፉት 30 ዓመታት አማራውን ነጥሎ እንዲጠቃ በማድረግ ምቹ ሁኔታን የፈጠሩ በመሆናቸው እነዚህ እንዲለወጡ አበክረን እንሰራለን። እነዚህም የጥላቻ ትርክት፣ ከፋፋይ ህገ መንግስት እንዲሁም ይህ ህገ መንግስት ያሰፈነው ስርዓትና የዘረጋቸው መዋቅሮች ሲሆኑ እነዚህ እንቅፋቶች በሀገራችን ህዝቦች መካከል ከአንድነት ይልቅ ልዩነትን፣ ከመተማመን ይልቅ መጠራጠርን፣ ከፍቅር ይልቅ ጥላቻን፣ ከመተባበር ይልቅ መጠላለፍንና ሌሎች መሰል ተቃርኖችን በማስፈን የጋራ ሀገራዊ ራዕይ እንዳይኖረን፣ የጋራ ሀገር እንዳንገነባ በማድረግ ለድህነት፣ ለሰብአዊ መብት ጥሰት፣ ለኢፍትሐዊነት አጋልጠውን ቆይተዋል። በዚህም በሀገራችን ሳሉ ህዝቦች ባይተዋር ሆነው ከዜግነት ማዕረግ ወርደው በማንነታቸው እየተገደሉ፣ እየተሳደዱ፣ ንብረታቸው እየወደመ ይገኛል። ይህ ችግር ተባብሶ አሁን ላይ ወደ አጠቃላይ የዘር ማጥፋትና የዘር ማጽዳት ደረጃ ላይ ሀገራችንን አድርሷታል። ይህ ሁኔታ የሀገራችን ግንባር ቀደም ብሔራዊ የደህንነት ስጋት ሊሆንም በቅቷል። ስለሆነም አብን ሲመረጥ ሀገርንና ህዝብን የመታደግ ታሪካዊ ስምሪት በመውሰድ ከብዙ በጥቂቱ የሚከተሉትን አንኳር እርምጃዎች ይወስዳል። አንደኛ፣ የብሔራዊ መግባባት ይፈጠር ዘንድ ሁሉን አሳታፊ የሆነ የብሔራዊ ውይይትና ድርድር መድረክ እንዲከፈት ይሰራል። ከዚህ በተጓዳኝ ብሔራዊ የእርቅ መድረክ እንዲከፈት ያደርጋል። ሁለተኛ፣ ህገ መንግስት ማሻሻል፣ የመዋቅር ክለሳ ማድረግ፣ የተቋማት ግንባታን ማጠናከር። ሶስተኛ፣ በዚህ መካከል የዜጎችና የማህበረሰብ መብቶች ሳይሸራረፉ ሚዛናቸውን ጠብቀው እንዲቀጥሉ ያደርጋል። ከተለያዩ ቦታዎች በማንነታቸው ምክንያት የተፈናቀሉ የአማራ ልጆችን እንዲደራጁ፣ መልሰው እንዲቋቋሙ አበክሮ ይሰራል። በእነሱ ላይ የደረሰ በየትኛውም የኢትዮጵያ ህዝብ እንዳይደርስ ይሰራል። ፍትህ፣ የሽግግር ፍትህ እንዲሰፍን ያደርጋል። የክልል አጥርን በመተው ዜጎች በሁሉም የኢትዮጵያ ክፍል ሲገኙ በእኩልነት የሚዳኙበትን የፍትህ ስርዓት ይዘረጋል። እነዚህን አንኳር እርምጃዎች በመውሰድ ሀገራችን ለዜጎቿ ምቹ እና የለማች፣ በኢኮኖሚ የዳበረች፣ ዜጎች በስራ አጥነት የማይንገላቱባት፣ ተስፋ የማይቆርጡባት፣ ነጻነት፣ ፍትህና እኩልነት የተረጋገጡባት ሀገር እንድትሆን አበክረን እንሰራለን። የዜግነት ትርጉም ከወደቀበት ተነስቶ ፋይዳ ያለው ትርጉም ያለው ቆሞ የሚታይ ሆኖ እንዲገኝ አበክረን የምንሰራ ሲሆን ይህ በጥቅሉ ያስቀመጥናቸው ነጥቦች ለህዝብን ለማማለል ብለን የምንጠቀማቸው ሳይሆን የምንመኛቸው ብቻም ሳይሆኑ በእርግጥም መንግስት ሆነን ስንመጣ የምንፈጽማቸው ሆነው በተግባር የሚገለጡ መሆናቸውን ከወዲሁ እንናገራለን። ጊዜው አሁን ነው። ምልክታችን ሰዓት ነው። ሰዓትን በመምረጥ ነጻነትን ያውጁ። ይህ ለአማራ ህዝብ ብቻ ሳይሆን ለሁሉም የኢትዮጵያ ህዝቦች መልካምን በመሻት ያወጣነው የፖሊሲ አማራጭ ሰነድ ነው። ይህንን ለመተግበር ድምፅ እንዲሰጠን የአማራ ህዝብ እንዲሁም ሀገር ወዳድ ኢትዮጵያዊ እንጠይቃለን። አመሰግናለሁ።
ክቡራን ተከራካሪዎች አሁን ወደ ሁለተኛው ምዕራፍ እናልፋለን። ሁለተኛው ምዕራፍ ከዚህ ከአከራካሪው ለሚቀርቡ ጥያቄዎች ምላሽ የሚሰጡበት ነው። ሌሎች ተከራካሪዎች እንዲተኳቸው የምትፈልጉ ፓርቲዎች አሁን መወሰንና ወደ ፖዲየሙ እንዲመጡ ማድረግ ትችላላችሁ። የጥያቄዎቹ ቅደም ተከተል ባቀረባችሁት ዕጣ መሰረት ነው የሚሆነው። ብልጽግና የመጀመሪያው ተናጋሪ በመሆኑ የመጀመሪያው ጥያቄ የሚቀርብለት ፓርቲ ይሆናል። ብልጽግናን ወክለው በዚህኛው ጥያቄዎች ምላሽ የሚሰጡት የኢኮኖሚ ጉዳይ ስለሆኑ አቶ አህመድ ሺዴ ናቸው። የመጀመሪያውን ጥያቄ አነሳለሁኝ። በአሁኑ ወቅት አጠቃላይ ሀገራዊ የዋጋ ግሽበት 18.8 በመቶ ደርሷል። በኢትዮጵያ ታሪክም ትልቁ ተብሎ የሚጠቀስ ነው። ከፍተኛ የሆነ የኑሮ ውድነት በሚያሳስብ መልኩ የምግብ ዋጋ ምርቶች የዋጋ ግሽበትም 21.18 በመቶ ደርሷል። ህዝቡ የዋጋ ንረትና የዋጋ ግሽበት ላይ ከፍተኛ ሮሮ እያሰማ ነው። ብልጽግና ፓርቲ ለዚህ ሮሮ ምንድነው ምላሹ? በሚቀጥለው 5 ዓመት ይሄኛውን ችግር ለመፍታት ምን የፖሊሲ አማራጭና አሰራር አለው? አመሰግናለሁ። የተከበራችሁ የኢትዮጵያ ህዝቦች፣ የብልጽግና ፓርቲ የኑሮ ውድነት የሁላችንም ችግር መሆኑን በጽኑ ያምናል። የዋጋ ግሽበት በታሪካችን ከፍተኛው ደረጃ አይደለም፣ ከዚህ በላይም ከፍሎ ያውቃል። አሁንም ቢሆን ከፍተኛ ነው የሚል እምነት አለን እኛ። ከዚህ የበለጠበት ጊዜና ቁጥሩ መጥቀስ ይችላሉ? ወደ 40% የደረሰበትም ጊዜ ነበር፣ የዛሬ 10 ዓመት በፊት ማለት ነው። ስለዚህ በታሪካችን ሲባል ይሄኛው ከፍተኛ ነው፣ ግን በጣም ከፍተኛው አይደለም። ቤዚካሊ የብልጽግና ፓርቲ ባለፉት 3 ዓመታት የዋጋ ግሽበት ብቻም ሳይሆን የውጭ ምንዛሬ ጫናና እድገትን ለማስቀጠል የሚያስችሉ ሰፋፊ የማክሮ ኢኮኖሚክ ሪፎርም፣ የስትራክቸራል ሪፎርምና እንዲሁም የሴክተራል ሪፎርምን ተግባራዊ ያደረገ ይገኛል። የዚህም ዋናው ምክንያት ዋናው ዓላማ የተዛቡ የማክሮ ኢኮኖሚ እንትኖችን ማስተካከል ነው። በዚህ መሰረት የመንግስትን ኢንቨስትመንት በመክታት የግሉን ኢንቨስትመንት ሚና በኢኮኖሚ ውስጥ ለማሳደግ እንዲሁም የእድገት ምንጮችን በማስፋት በአገር ውስጥ ምርትና ምርታማነት በከፍተኛ ደረጃ እንዲያድግ የማድረግ ጉዳይ ነው ቤዚካሊ የተሰራ ያለው። በተለይ የዋጋ ንረት ጉዳይ መዋቅራዊ ችግር መሆኑን ይገነዘባል የብልጽግና ፓርቲ። በተለይ የፍላጎት ማደግ ከፍላጎት ማደግ ጋር የተቀራረበ የምርት አቅርቦት አለመኖር የችግሩ ዋነኛ መነሻ አድርጎ ያያል። ከዚህ በተጨማሪ ደግሞ የንግድ ስርዓታችን ገና ያልዘመነ የከፍተኛ ውድድር የሌለበትና የሎጂስቲክስ ችግሩም ተጨምሮበት ህዝቡን ለከፍተኛ ሮሮ የዳረጉበት ሁኔታ መሆኑን ያምናል። ስለዚህ የብልጽግና ፓርቲ መሰረታዊ መዋቅራዊ መፍትሄዎችን በማምጣት እንዲሁም በአጭር ጊዜ የዋጋ ግሽበት አባባሽ የሆኑትን የፊስካል ዴፊሲት ሶርስ ኦፍ ፋይናንሲንጉን ለመጀመሪያ ጊዜ በታሪካችን ማለት ይቻላል የመንግስት የፊስካል የበጀት ጉድለት የምንሸፍነው በአሁኑ ጊዜ በአብዛኛው ትሬጀሪ ቢል ወይም ከገበያ ውስጥ ቀጥታ ገንዘብን በመውሰድ እንጂ ተጨማሪ ገንዘብ አትመን ወደ ገበያ የማስገባትን ስራ በታሪካችን ከፍተኛው ሪፎርም ተግባራዊ ያደረገ ፓርቲ ነው። ይሄ ሪፎርም አሁን ኢትዮጵያ ውስጥ አንድ ተጨባጭ ምሳሌ ልንገራችሁ። መሬት ላይ ዘይት የሚገዛ አንድ አባወራ 3000 ብር ደሞዝ ቢኖረው 600 ብር ደሞዝ ዘይት ሲገዛ የደሞዙን 20 በመቶ 5 ሊትር ዘይት ላይ እያሳረፈ ነው ያለው። በእንደዚህ አይነት ችግር ውስጥ ላሉ ኢትዮጵያውያን የያዛችሁት ሪፎርም መሬት ላይ ሲወርድ ምን ለውጥ ያመጣል? በቀጣይ 5 ዓመታት የዋጋ ግሽበት ከደብል ዲጂት ወደ ሲንግል ዲጂት እንዲመጣ እቅድ ይዘን ነው የምንሰራው። እቅዱ ለመተግበር የሚያስችሉ አንደኛ የእድገት ምንጮችን የማስፋትና በኢኮኖሚ ውስጥ ምርትና ምርታማነትን የማሳደግ ለዚህ ምቹ የሆነ የማክሮ ሁኔታ መፍጠር እንዲሁም የግሉን ሴክተር በኢኮኖሚው ያለውን ሚና የውጭ ኢንቨስትመንትንም ጨምሮ በከፍተኛ ደረጃ የማበረታታት ስራ እንሰራለን። የንግድ ስርዓቱን የማዘመን ስራ እንዲሁም አላስፈላጊ ጫና በገበያተኛው ላይ የሚያደርጉትን ቁጥጥር የማድረግ ጉዳዩን በከፍተኛ ደረጃ የመስራት ስራ እንሰራለን። ከዚህ በተጨማሪ በመንግስት በጀት ጉድለት ወይም አጠቃላይ የገንዘብ አቅርቦት በኢኮኖሚ ውስጥ በከፍተኛ ቁጥጥር የምናደርግበትን ተጠናክሮ ይቀጥላል። ይሄ በአሁኑ ጊዜ የመጣውን ኢንፍሌሽን ወደ ሲንግል ዲጂት ለማውረድ የተደራጀ የሆም ግሮን ኢኮኖሚክ ሪፎርም እንዲሁም በ10 ዓመቱ እቅድ በግልጽ የተነደፈ ሰፊ የበጀት ጉድለትን ብር በማተም ሲፈጠር ችግር ስለነበረ አሁን የበጀት ጉድለትን ብር በማተም ሲደረግ ከነበረው ስርዓት በመቀየር የዋጋ ግሽበትን ማስተካከል ወይም ደግሞ ማስቀረት መፍትሄ ብቻ ነው ብላችሁ ነው? አንደኛው መፍትሄ ነው። ሌላኛው ማለት ዋና ሁለት መፍትሄዎች አሉት። አንደኛው የዲማንድ ነው ማለት የፍላጎት አላስፈላጊ ፍላጎት በተለይ የበጀት ጉድለትና አጠቃላይ የገንዘብ አቅርቦት በኢኮኖሚ ውስጥ ከምርታማነት አቅም በላይ ከሆነ እሱን መግታት ነው። እሱን የመግታት ስራ በከፍተኛ ደረጃ ይሰራን እንገኛለን። በዋነኛነት በግብርና የሚደረገው ምርትና ምርታማነት የማሳደግ ጉዳይ ትኩረት ሰጥተን የሰራን ነው የምንገኘው። ባለፉት ዓመታት የስንዴን ምርት በአገር ውስጥ ለመተካት የተሰሩ ስራዎች
የግብርና መካናይዜሽን ለማሳደግ የተሰሩ ስራዎች፣ የኢሪጌሽን ልማትን ለማሳደግ የተሰሩ ስራዎች፣ እነዚህ በሙሉ የግብርና ምርታማነትን በከፍተኛ ደረጃ እያሳደጉ ይገኛሉ። አቶ አህመድ ከፍተኛውን የግብርና ምርት ተገኘ በተባለበት ጊዜ እኮ ነው ከፍተኛውን የዋጋ ንረት የተከሰተው። እንግዲህ በገበያ ስርዓትም የማዘመን ጉዳይ እነዚህ በሙሉ አንድ ላይ ተደራርበው ለውጥ የማምጣት ጉዳይ ጊዜ ሂደት ይጠይቃል። በአጭር ጊዜ የሚገታ አይደለም። ይሄኛው አንደኛው የብልጽግና ፓርቲ የኢትዮጵያ ኢንፍሌሽን ችግር ባለፉት 10 ዓመታት ማሲቭ ፐብሊክ ኢንቨስትመንት በመኖሩ በሲስተሙ ላይ ኢንቢልት ሆኖ የመጣ ችግር ነው ብሎ ያምናል። ስለዚህ ይሄን መዋቅራዊ ለውጥ ለማምጣት አሁን የተጀመሩ የፖሊሲ አማራጮች ጥሩ መፍትሄ ያመጣሉ፣ ግን በቀጣይ ዓመታት በተከታታይነት መተግበር ይኖርባቸዋል። ስለዚህ ታይም ላግ ይኖረዋል ማለት ነው ሪስፖንድ ለማድረግ ኢኮኖሚ። ድህነት ቅነሳን በተመለከተ 19 በመቶ ኢትዮጵያውያን ከድህነት ወለል በታች ይኖራሉ። ብልጽግና በሚቀጥለው 5 ዓመት ኢኮኖሚው ምን ያህል ዜጎችን ከዚህ ከድህነት ወለል ማንሳት ይችላል? በ5 ዓመት እቅዳችን የብልጽግና ፓርቲ ሲመረጥ አሁን 19% የሆነውን ከድህነት ወለል በታች የሆነው ህዝባችን ቁጥር ወደ 15% ለማድረስ ነው የምንሰራው። ይሄ ማለት በብዙ ሚሊዮኖች የሚቆጠሩ ህዝቦችን ከድህነት ወለል በታች የምናመጣበት ሁኔታ ነው የሚኖረው። ይሄን ለማምጣት ደግሞ ዝርዝር የ5 ዓመት የልማት እቅድ አዘጋጅተናል። የሀገር በቀል የኢኮኖሚ ሪፎርም አዘጋጅተናል። በኢኮኖሚ ውስጥ ያለውን የእድገት ምንጮችን በማስፋት ብዝሃ ዘርፍ የሆነ የእድገት ምንጭን በመከተል ብዝሃ ዘርፍ የኢኮኖሚ ተዋናይን በመከተል ፍትሐዊ የልማት ተጠቃሚነትና የስራ ዕድል ፈጠራ ላይ ትኩረት ያደረጉ የልማት ስራዎችን በመስራት የድህነት ወለላችንን በከፍተኛ ደረጃ የምንቀንስበት ሁኔታ ይኖራል። እንዲሁም የመንግስት ኢንቨስትመንት፣ በመንግስት በጀት፣ በመንግስት የልማት ድርጅቶች የሚሰሩ ስራዎች ድህነትን ለመቅረፍ ከፍተኛ አስተዋጽኦ የሚያበረክቱ የስራ ዕድል ለመፍጠር ከፍተኛ አስተዋጽኦ የሚያበረክቱ ስራዎች ላይ የማዋል ስራችን እየሰራ እንገኛለን። ከዚህ በፊት የነበሩትን የፕሮጀክት ማኔጅመንት ችግሮችን በመፍታት የኳሊቲ ኦፍ ኢንቨስትመንት ምን ላይ ኢንቨስት እናድርግ የሚለው ላይ ኳሊቲውን በማሻሻል ድህነትን በመቀነስ ስራ ዕድልን በመፍጠር ምርታማነትን በማሻሻል ከፍተኛ ውጤት የሚያስመዘግቡ ፕራይቬታይዜሽን ላይ ወደ ፕራይቬታይዜሽን ጥያቄዎች ልለፍና መንግስት የኢትዮ ቴሌኮምን ለግል ባለሀብቶች የአገልግሎት ዘርፉን መስጠትን ጨምሮ ፕራይቬታይዜሽንን እየጠቀመ ያለው ወረት አንሶት ጥሪትን በመሸጥ ወረቱን ለመሙላት ነው የሚል ትችት ይቀርባል። ምንድነው ምላሻቸው? ወረት በማነስ ጋር የተገናኘ አይደለም። የፕራይቬታይዜሽን በኢኮኖሚ ውስጥ ያለውን የመንግስት ሚና እና የግሉን ሚና ሚዛናዊ ከማድረግ የሚመነጭ የማክሮ ኢኮኖሚክ ኢምባላንሱን ለማረም እንዲሁም የኢኮኖሚውን ምርታማነት ለማስቀጠልና እድገት ለማሻሻል እንዲሁም የስራ ዕድል ፈጠራን በከፍተኛ ደረጃ ለማሳደግና ድህነት ቅነሳውን በከፍተኛ ደረጃ ለማሳለጥ የሪፎርም ፓኬጅ አካላችን ነው። በተለይ የቴሌኮም ኢንቨስትመንት እንደ አንድ እድገት ምንጭ የሚታይ ነው። ከፍተኛ ኢንቨስትመንት ከውጭ ወደ ሀገራችን መግባት ይኖርበታል። ይሄ ደግሞ በአሁኑ ጊዜ የተካሄደ ያለው ማሲቭ ኢንቨስትመንት ከውጭ በማምጣት በሚሊዮኖች የሚቆጠሩ የስራ ዕድል የሚፈጥር እንዲሁም የሁሉንም ሴክተር የእድገት በማሳለጥ ፕሮዳክቲቪቲን በከፍተኛ ደረጃ የሚያሻሽልና በተለይ ደግሞ አሁን ከደረሰችበት የእድገት ደረጃ እንዲሁም ከኮሮና ጫና አንጻር የዲጂታል ኢኮኖሚ ዴቨሎፕመንት በራሱም የእድገት ምንጭ ነው። ሌሎች ሴክተሮችን ለማሳደግ ደግሞ ዋነኛ መንገድ ነው። ይሄ ደግሞ በእኛ ብቻ የምንችለው ሳይሆን የውጭ ቴክኖሎጂ፣ የውጭ የፋይናንስ አቅም፣ የውጭ የማኔጅመንት አቅም እንዲሁም ገበያውን ለውድድር ክፍት በማድረግ የኢትዮ ቴሌኮምን አብዛኛውን ድርሻ እኛ ይዘን የተወሰነ ድርሻ ለውጭ ኩባንያ የምንሸጥበት 2 የቴሌኮም ኩባንያዎች በኢኮኖሚ ውስጥ ገብተው ሰፋፊ ኢንቨስትመንት በቴሌኮም ኢንፍራስትራክቸር እና ሰርቪስ ላይ የሚሰሩትን ስራዎች የማድረግ ጉዳይ ነው። ይሄ እንግዲህ አገራችንን ከጎረቤት ሀገሮችም ከመላ ዓለም በዲጂታሊ ኮኔክት ለማድረግና እኛም እርስ በርስ ኮኔክት እንድናደርግ ለማድረግ ነው። ይሄ ደግሞ ለባንኪንግ ስራም ኢንክሉሲቭ ፋይናንስን ለማሳደግ እንዲሁም በኢኮኖሚ ውስጥ ያለውን የሴቪንግ መጠን ለማሳደግ እንዲሁም አጠቃላይ የኢኮኖሚ ምርታማነት ለማሳደግ በከፍተኛ ደረጃ የሚያግዝ የልማት የፕሮዳክቲቪቲና ኢኮኖሚውን ኮምፒቲቲቭ የማድረግ ዓላማ ያዘለ ነው። የባንክ ዘርፉን ለውጭ ባለሀብቶች መክፈት ላይ ምንድነው የብልጽግና አቋም? እኛ የውጭ ባለሀብቶች በባንኪንግ ሴክተር ላይ የመሳተፍ ጉዳይ እስካሁን ድረስ የፖሊሲ